የሰዓቱን አንኳርና ሰበር መረጃዎች ይዘን መጥተናል። በቀጠናችን እና በዓለም አቀፍ መድረክ የተከሰቱ ዲፕሎማሲያዊና ወታደራዊ ውጥረቶችን በጥልቀት የምንተነትንበት የዕለቱ ዜናችን አሁን ይጀምራል። ከዜናዎቹ ጋር ሰው መሆን ተሾመ ነኝ። እስከ ፍጻሜው አብራችሁን ቆዩ። በትራምፕና በኔታንያሁ የሚስጥር ስልክ ውይይት ለኢራን የተሰጠው የመጨረሻው የሰዓት ማስጠንቀቂያና የሆርሙዝ ወሽመጥ አዲስ ወታደራዊ ውጥረት። የፈርዖኖቹ አዲስ ስልታዊ ከበባ፣ የግብፅና የኤርትራ ወታደራዊ ጥምረት በአሰብና በዶራሌ ወደቦች ላይ አደገኛ አሻራ ማሳረፉ። የአሜሪካ የዲፕሎማሲ ሽግግር፣ ዋሽንግተን ከኤርትራ ጋር ግንኙነት ለመጀመር የምታደርገው ጥረትና የኢትዮ ኤርትራን ስጋት ለመግታት የተያዘው ስውር ፕሮጀክት። በትግራይ ፖለቲካ ላይ አዲስ ማዕበል። የትግራይ ሰላም ለውጥ ምክር ቤት በአዲስ አበባ መመስረቱና የጀነራል ጻድቃን ከባድ ማስጠንቀቂያ። እጄን ለፖሊስ አልሰጥም። በከባድ ሙስና የምትፈለገው በረከት ገበሬዋ ወደ አየርላንድ መኮብለሏን ይፋ ማድረጓ። የብልጽግና ፓርቲና የኢዜማ ስውር የፖለቲካ ድርድር። ገዢው ፓርቲ ለተቃዋሚዎች የለቀቃቸው የፓርላማ ወንበሮች ሚስጥር። ክቡራን አድማጮቻችን፣ አሁን በዝርዝር ወደምናያቸው አርዕስተ ዜናዎች እንሄዳለን። የመካከለኛው ምስራቅ ቀውስና የትራምፕ ከባድ ማስጠንቀቂያ። በትላንትናው ዕለት በተባበሩት አረብ ኤሚሬትስ አቡዳቢ በሚገኘውና በ20 ቢሊዮን ዶላር ወጪ በተገነባው ባራካ የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ ባልታወቁ አካላት የተሰነዘረው የድሮን ጥቃት ቀጠናውን በከፍተኛ ድንጋጤ ውስጥ ጥሎታል። ጥቃቱ በጣቢያው ውጪ በሚገኝ የኤሌክትሪክ ጄኔሬተር ላይ እሳት ያስነሳ ሲሆን ሳውዲ አረቢያ ከኢራቅ አየር ክልል ተነስተው የገቡ 3 ድሮኖች በአየር ላይ መምታቷን ገልጻለች። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ30 ደቂቃ በላይ የፈጀ የሚስጥር ስልክ ውይይት አድርገዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ለኢራን ሰዓቱ እያለቀባት ነው፣ በፍጥነት እርምጃ ቢወስዱ ይሻላቸዋል፣ አለበዚያ ከእነሱ የሚተርፍ ነገር አይኖርም በማለት አስደንጋጭ ማስጠንቀቂያ አስተላልፈዋል። ታላቋ ብሪታንያም የላቀ የሌዘር ቴክኖሎጂ የታጠቁ ጸረ ድሮን አየር መከላከያ ስርዓቶችን በሮያል አየር ኃይል ታይፋን ጄቶች ላይ በመጫን ወደ ሆርሙዝ ወሽመጥ አሰማርታለች። የኢራን ከፍተኛ መሪ ወታደራዊ አማካሪ ሞሰን ሬዛኢ በበኩላቸው ጣቶቻችን አሁንም ቃታው ላይ ናቸው በማለት የአጸፋ ዛቻ ሰንዝረዋል። ይህ የትራምፕና የኔታንያሁ የሚስጥር ውይይት የተደረገው የእስራኤል ከፍተኛ የደህንነት ካቢኔ አስቸኳይ ስብሰባ ከመጀመሩ ጥቂት ደቂቃዎች በፊት ነበር።
በጋዛና በሊባኖስ ለወራት የዘለቀው ውጥረት አሁን በቀጥታ ወደ ኢራንና ወደ ባህረ ሰላጤው አገራት በመስፋፋቱ አሜሪካን ኤርላይንስ፣ ዩናይትድ እና ዴልታ ወደ እስራኤል የሚያደርጉትን በረራ እስከ ጥር 2027 ዓ.ም ድረስ ሙሉ በሙሉ አግደዋል። የሆርሙዝ ወሽመጥና የኤደን ባህረ ሰላጤ መታመስ የዓለምን የነዳጅና የንግድ መስመር ሙሉ በሙሉ ሊዘጋ ይችላል። የዓለም የኤሌክትሮኒክስ ምርቶችና የኃይል አቅርቦት በሰከንዶች ውስጥ የሚስተጓጎል በመሆኑ የአሜሪካ በቀጥታ ወደ ጦርነቱ የመግባት ዕድል አሁን ከመቼውም ጊዜ በላይ ሰፍቷል። የሆርሙዝ ወሽመጥና የኤደን ባህረ ሰላጤ መታመስ የዓለምን የነዳጅና የንግድ መስመር ሙሉ በሙሉ ሊዘጋው ይችላል። የዓለም የኤሌክትሮኒክስ ምርቶችና የኃይል አቅርቦት በሰከንዶች ውስጥ የሚስተጓጎል በመሆኑ ይህ በመካከለኛው ምስራቅ የተቀሰቀሰው እሳት አሜሪካ ፊቷን ወደ አፍሪካ ቀንድ እንድታዞር እያስገደዳት ሲሆን ግብፅና ኤርትራ ደግሞ ይህንን አጋጣሚ በመጠቀም ኢትዮጵያ ላይ አዲስ ከበባ እያዘጋጁ ነው። ወደ ቀጣዮቹ መረጃዎች እንለፍ። የግብፅና የኤርትራ ወታደራዊ ጥምረትና የኢትዮጵያ ስጋት። በመካከለኛው ምስራቅ በሚታተመው ዘ ናሽናል ጋዜጣ የወጣው አዲስ መረጃ እንደሚያመለክተው በግብፅና በኤርትራ መካከል የተፈጠረው አዲስ የፖለቲካና ወታደራዊ ጥምረት ዋነኛ ኢላማው ኢትዮጵያ ላይ ያነጣጠረ ነው። የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ እና የትራንስፖርት ሚኒስትሩ ሌተናል ጀነራል ካሚል አልዋዜር አስመራ ድረስ በመጓዝ ከፕሬዝዳንት ኢሳያስ አፈወርቂ ጋር ስልታዊ ስምምነቶች ተፈራርመዋል። ግብፅ የኤርትራን አሰብ ወደብና የጅቡቲን ዶራሌ ወደብ መሰረተ ልማቶች ለማዘመን ውል የገባች ሲሆን ስምምነቱ ለግብፅ የጦር መርከቦች ማቆሚያ የሚሆኑ መሰረተ ልማቶችና ልዩ የኮማንዶ ጦር አባላት ማረፊያዎችን መገንባትን ያካትታል። በተጨማሪም ሁለቱን ሀገራት የሚያገናኝ የባህር ላይ መርከብ መስመር ለመዘርጋት ተስማምተዋል። ካይሮና አስመራ የተቀራረቡት ኢትዮጵያ ከሶማሊላንድ ጋር የባህር በር ስምምነት ከተፈራረመችና የታላቁ የህዳሴ ግድብ ግንባታ ከተጠናቀቀ በኋላ ነው። ግብፅ በአባይ ውሃ ጉዳይ ዲፕሎማሲያዊ የበላይነት ለማግኘት ስትል ኢትዮጵያ ለገቢና ወጪ ንግዷ 95% የምትጠቀምበትን የጅቡቲ ዶራሌ ወደብ ላይ ወታደራዊ አሻራዋን ለማሳረፍ ቆርጣ ተነስታለች። ግብፅ ይህንን የከበባ ሴራ ለመፈጸም ከኢትዮጵያ ውጪ ላሉ የተፋሰሱ ሀገራት ኡጋንዳ፣ ሩዋንዳ፣ ኬንያ $100 ሚሊዮን መድባ ማግባባት የጀመረች ሲሆን ፕሬዝዳንት አልሲሲም በቅርቡ ወደ ካምፓላ ተጉዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የአሰብን ወደብ በአስተማማኝ ሁኔታ መጠቀም የኢትዮጵያ ቀዳሚ ብሔራዊ ፍላጎት መሆኑንና ሀገሪቱ በወደብ ላይ ታሪካዊ መብትና ኢንቨስትመንት እንዳላት መግለጻቸው ይታወሳል። አሁን ግብፅ በኢትዮጵያ የውሃና የባህር በር ፍላጎት ዙሪያ ወታደራዊ ስልጣን ይዛ ብቅ ማለቷ ለሀገሪቱ ሕልውና ከፍተኛ ስጋት ነው ተብሏል። ይህንን አደገኛ ከበባ ለመስበር እና የቀጠናውን ሰላም ለመጠበቅ አሜሪካ በበኩሏ ከትዕይንቱ በስተጀርባ ስውር የዲፕሎማሲ ካርታዎችን እየመዘዘች ትገኛለች። የአሜሪካ ስውር የዲፕሎማሲ ፕሮጀክትና የኢትዮ ኤርትራ ግንኙነት። ዎል ስትሪት ጆርናል ይፋ እንዳደረገው ዋሽንግተን በቀይ ባህር ቀጠና ያላትን ስትራቴጂካዊ ሚዛን ለመጠበቅ ለረጅም ጊዜ በዲፕሎማሲ አግልላት ከቆየችው ኤርትራ ጋር ግንኙነቷን እንደገና ለመጀመርና የተጣሉ ማዕቀቦችን ለማዘለብ አማራጮችን እያጤነች ነው። የአሜሪካ የአፍሪካ ጉዳዮች ተወካይ
ማሳድ ቦሎስ ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መወያየታቸው ታውቋል። በአሁኑ ወቅት አሜሪካ የነደፈችው ፕሮጀክት ኤርትራን እና ኢትዮጵያን በማቀራረብ በቀጠናው ሊቀሰቀስ የሚችለውን አዲስ የድንበር ጦርነት ለማስቀረት ያለመ እንደሆነ ተገልጿል። የኢትዮጵያ ዲፕሎማቶች በቅርቡ ዋሽንግተን በመሄድ ከአሜሪካው የውጭ ጉዳይ ሚኒስቴር ማርክ ሩቢዮ ጋር ከተወያዩ በኋላ በአስመራና በአዲስ አበባ መሪዎች መካከል ግንኙነትን ለማሻሻል የቀጥታ ስልክ ንግግሮች መጀመራቸውን የሚጠቁሙ ጭምጭምታዎች እየተሰሙ ነው። ኢትዮጵያና ኤርትራ በትግራይ ጦርነት ወቅት በጋራ ቢሰለፉም ከፕሪቶሪያው ስምምነትና ከኢትዮጵያ የባህር በር ጥያቄ በኋላ ግንኙነታቸው ወደ ከረረ ፍጥጫ አምርቶ ነበር። አሜሪካ የኢራን ታጣቂዎችን ለመግታት ከ1120 ኪሎ ሜትር በላይ የቀይ ባህር ጠረፍ የምትቆጣጠረውን ኤርትራን ማግኘት ስለምትፈልግ የካይሮንና የአስመራን ጥምረት መስበር ትሻለች። የአሜሪካ የደህንነት ተንታኝ ካሜሮን ሃድሰን ይህንን መቀራረብ ቢተቹትም አሜሪካ ለኢትዮጵያ ስትራቴጂካዊ ጥበቃ ስትል ከኤሜሬትስ ጋር ያላትን ወዳጅነት ተጠቅማ የግብፅን ጫና ለመቋቋም እየሰራች መሆኑ የኃይል ሚዛኑን ሊቀይረው ይችላል። ይህ ዓለም አቀፍ የዲፕሎማሲ ሽኩቻ ባለበት ሁኔታ የሀገሪቱ ከፍተኛ ወታደራዊ መሪ ፊልድ ማርሻል ብርሃኑ ጁላ ያልተጠበቀ ጉዞ አድርገዋል። የፊልድ ማርሻል ብርሃኑ ጁላ የጅጅጋ ጉዞ በአፍሪካ ቀንድ የተደቀነው የጂኦፖለቲካ ውጥረትና የውጭ ሀገራትን ጣልቃ ገብነት ለመመከት የኢትዮጵያ፣ ኬንያ፣ ሶማሊና ጅቡቲ ከፍተኛ የፖሊሲ አውጪዎችና መሪዎች የተገኙበት የሁለት ቀናት ጥብቅ ምክክር በጅጅጋ ከተማ በይፋ ተጀምሯል። በዚህ መድረክ ላይ የሀገር መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአካል መገኘታቸው ለስብሰባው ከፍተኛ ወታደራዊና ስልታዊ ክብደትን ሰጥቶታል። የሀገሪቱ ከፍተኛ ወታደራዊ መሪ ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁና ከሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ጋር በመሆን ስብሰባውን መርተዋል። ይህ ስብሰባ የተከፈተው በአሁኑ ወቅት በአፍሪካ ቀንድ አካባቢ ከባህር በር ፍላጎቶች ጋር ተያይዞ የሚነሱ ዲፕሎማሲያዊ ሽኩቻዎችን በአፍሪካውያን መፍትሄ ለመፍታት ታስቦ ነው። የፊልድ ማርሻሉ መገኘት ስብሰባው ከሲቪል ውይይት ባለፈ ጠንካራ የጋራ መከላከያ ግንባታ ቁርጠኝነት ማሳያ ነው። በቀጠናው ሀገራት መካከል ያለውን አለመተማመን በማስወገድ የጋራ ተከላካይ አቅምን ለመገንባት ያለመ ነው ተብሏል። ከጅጅጋው ስብሰባ ጎን ለጎን በትግራይ ክልል ውስጥ ባለው የፖለቲካዊ አለመረጋጋት ዙሪያ በአዲስ አበባ አዲስ ታሪካዊ ክስተት ተመዝግቧል። የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ መመስረት። ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር አፍርሼ ራሴን መንግስት አድርጌያለሁ ባለበት በአሁኑ ሰዓት በትናንትናው ዕለት በአዲስ አበባ ከተማ የትግራይ ሰላምና ለውጥ ምክር ቤት በይፋ ተመስርቷል። ይህንን ምክር ቤት የመሰረቱት ጀነራል ጻድቃን ገብረ ትንሳኤና የቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሲሆኑ 5 በትግራይ ውስጥ የሚንቀሳቀሱ ተፎካካሪ ፓርቲዎችና በአፋር ክልል በትጥቅ የሚንቀሳቀሱ ሀራ መሬት ፓርቲ አባል ሆነውበታል። አቶ ጌታቸው ረዳ በቀጣይም ትግራይን ከህወሓት ነጥቄ እረከባለሁ፣ በቅርቡ መቀሌ እንገባለን ብለዋል። ሌተናል ጀነራል ጻድቅ ገብረትንሳይ በሰጡት መግለጫ የህወሓት አመራር ወደ ወልቃይት እንገሰግሳለን፣ ጸለምትን እናስመልሳለን እያለ የሚያስተጋባውን ሐሳብ በክልሉ የፈጸመውን ወንጀልና የሀብት ዝርፊያ ለመሸሸግ የፈለገው የውክልና ጦርነት ነው ብለዋል። ጀነራል ጻድቃን እንዳስጠነቀቁት
ይህ አዲስ ጦርነት ከተቀሰቀሰ የትግራይ ወጣቶችና የመከላከያ ሰራዊት እርስ በርስ አልቀው ትርፉ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነው የሚሆነው ብለዋል። የህወሓትን ወታደራዊ አቅም ሲያንኳስሱም ከአንድ የኤርትራ ወረዳ ኃይል ላይበልጥ ይችላል ካሉ በኋላ ቡድኑ ወደፊት በሀገሪቱ የፖለቲካ መድረክ ላይ ምንም ቦታ እንደሌለው ገልጸዋል። የተከበራችሁ የኢትዮ ፋክት ኒውስ ተከታታዮች የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። ሐሳብ አስተያየታችሁን በኮሜንት መስጫው ስር አስቀምጡልን። ቪዲዮን ላይክ ማድረጋችሁን እንዳትረሱ፣ ለሌሎች እንዲደርስም ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቀናችሁ የሰላምና የፍቅር ይሁንላችሁ። በሰላም ቆዩን።